ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም ጤና ይስጥልኝ። የአብሪ ሚዲያ አድማጭ ተመልካቾቻችን ሰላማችሁ በያላችሁበት እንዲበዛ ያለነው ምኞት እየገለጽን የዛሬውን ፕሮግራሜን አቀርባለሁ። በዛሬው ፕሮግራሜ ቀጣዩን ቪዲዮ አድምጠን እንድንጀምር ፈለኩኝ እና ቪዲዮውን እናዳምጠው። በግል ደረጃ ሲገመግመኝ መጨረሻ ላይ ያለኝ ነገር ሁልጊዜ እሱ ነው። አብይ ምን አይነት ሰው እንደሆነ ምንድነው እንዲህ አይነት በአንድ ሰው ላይ የተንጠለጠለ ፓርቲ ስትመሰርት እንደው ኢንስቲትዩሽን እኮ የለም። እንዴት ነው የሚሆነው? አንተ እኮ ብትሞት እንዴት ነው የሚሆነው አልኩት። አንድ ሰው ወንድ ግለሰብ ላይ የተንጠለጠለ ፓርቲን እንደዚህ ስታደርግ አንተ ብትሞት ምንድን ነው? እሺ እንዴት ነው የምንይዘው ብዬ አገር እንዴት ነው የምትሆነው? ፓርቲውስ እንዴት ነው የሚሆነው ብዬ ስጠይቀው ፍልኬዛ እኔ ከሌለውማ አንተም የለህም፣ እኔ ከሌለው ኦሮሞም የለም፣ እኔ ከሌለው ኢትዮጵያም የለችም አለ። እኔ እዛ ላይ በምን ኮንቴክስት ነው ይሄ? እንዴት ነው የሚረዳው? ምንድን ነው ለማሳለፍ የሚፈልገው? እኔን አትቃወሙ ነው። እኔ ከሌለው ኢትዮጵያ የለችም፣ ስለዚህ የግድ እኔ መቆየት አለብኝ እኮ ነው። እንግዲህ ይሄ ሰውዬ ያው ቁም ነገር አለው ብዬ አይደለም ያቀረብኩላችሁ። አንዳንዶች ግን በቁም ነገር የሚሰሙት በቁም ነገር ደግሞ አምጥተው ሚዲያ ላይ የሚጥሉት በቃ የሚታመን መልእክት እንደሚያስተላልፍ አይነት ነገር አድርገው ትልቅ ሰው አድርገው ተንታኝ አድርገው ሚዲያ ላይ የሚያቀርቡትም ሰዎች አሉ፣ የሚያስገርሙ ሰዎች። ያው በእርግጥ አሁን እሱ የሚቀርብባቸው ሚዲያዎች በአስተሳሰብ ከሱ ብዙ የራቁ አይደሉም። ዓላማቸውም በዚህ በተዛባ በሐሰት የፈጠራ ትርክት ህዝብን ማደናገር ስለሆነ ለዚህ ይጠቅመናል ብለው በማሰብ ነው የሚያቀርቡት። እና የሚያቀርቡት ደግሞ የሆነ ነገር አገሪቱ ውስጥ ሲከናወን የሆነ መልካም ነገር የሀገሪቱን ገጽታ የሚያጎላ ወይም በጥሩ መልኩ የሚያሳይ ተግባር ሲፈጸም አገሪቱ እንደዚህ በዓለም አቀፍ በአካባቢ የሆነ የተሻለ ደረጃ ላይ ትታያለች ወይ ከተለያዩ የውጭ መሪዎች ጋር ግንኙነት አድርጋለች ተብሎ በታሰበ ጊዜ ይሄንን ሰውዬ ያመጡና ይጥሉታል እና ፍጹም ፈጠራ የሆነ ወሬ እንዲያወራ ያደርጋሉ። እና ይሄ ዝም ብሎ የተካሄደ አይደለም፣ ባይዘዌ ዓላማ ያለው እና ደግሞ በዚህ በሳይኮሎጂካል ወርፌር ውስጥ በፕሮፓጋንዳ ውስጥ እንደ አንድ ሳይንስ የተቀመጠ ጠላትን ለማጥቂያ ወይ ጠላት የሚሉትን በሌላ ትግል በፖለቲካ ፉክክር የተሻለ ነገር ለህዝብ በማቅረብ የማያሸንፉት የመሰላቸው ኃይል ላይ የሚፈጠር የፕሮፓጋንዳ ስልት ነው። በፈጠራ ወሬ ያንን ተቀናቃኛችን የሚሉትን ወይም እነሱ የሚቀናቀኑትን አካል አሳንሶ ለማቅረብ የሚደረግ ነው እና ሁላችሁም እንደምታስታውሱት የሰሜኑ የሀገራችን ጦርነት ኢትዮጵያን ለማፍረስ ተቃርቦ የነበረ እጅግ አደገኛ ጦርነት ከበስተጀርባው ብዙ ኃይሎች የነበሩበት ጦርነት ነው። በቲፒኤልኤፍ የተጫረው ሰሜን እዝን በማጥቃት እና ሰሜን እዝ ላይ አረመናዊ ድርጊት በመፈጸም የተከፈተ ጦርነት ነበር። በዛ ጦርነት ወቅት የተገኘው ድል የመንግስትን
የመከላከያን እና የሰራዊቱን እንዲሁም የኢትዮጵያን ህዝብ የራሱን የኢትዮጵያን ህዝብ ምክንያቱም በመላው የኢትዮጵያ ህዝብ ርብርብ ስለሆነ የተቀለበሰው ያንን ጥሩ ገጽታ እንዲያላብሱ አድርጓቸዋል። ጦርነቱን የመሩ ሰዎችንም ከጠቅላይ ሚኒስትሩ ጀምሮ እንደ ጀግና አስቆጥሯቸዋል እና በዛን ጊዜ ጦርነቱ አዲስ አበባ ሊገባ በተቃረበበት ወቅት እነዚህ ትልልቅ ሀገራት ጠቅላይ ሚኒስትሩን ከሀገር እንዲወጡ ግፊት ሲያደርጉባቸው ሁሉ ጦር ሜዳ ሄጄ ጦርነቱን መርቼ በአሸናፊነት እወጣዋለሁ ብለው ያንን በማድረግ ያ ጦርነት ተቀልብሷል። እንደምታስታውሱት ከባድ ጦርነት፣ አደገኛ ጦርነት፣ ኢትዮጵያን የሚያፈርስ ጦርነት ነበረ ተደቅኖብን የነበረው። ስለዚህ በዛ የተጎናጸፈውን ገጽታ የለውጡ መንግስት የመከላከያ አመራሮች እና መከላከያችን ራሱ በህዝብ ዘንድ ፈጥሮለት የነበረውን ክብር፣ አመኔታ እና ፍቅር ለመናድ ታቅዶ የተደረገ ነው። ያው ሚስሊድ የማድረግ በእርግጥ ሚስሊድ የሚባለው የዚህ የኢንፎርሜሽን የማዛቢያ ዘዴ ይሄ ሚስ ኢንፎርሜሽኑ ታቅዶ ወይም ዴሊበሬትሊ ብቻ ላይሆን ይችላል እና አንዳንዴ በስህተትም ሊደረግ ይችላል። በስህተት የሆነ አካል ሊያቀርበው ይችላል። ግን ከዛ በላይ ግን ዲስኢንፎርሜሽን የሚባለው ዘዴ አሁን ከዚህ ጋር የአያይዘን ዛሬ እንድናየው የፈለግኩና ይህን ቪዲዮ የሚያመጣሁት ይሄንን ነጥብ እንድንመለከት። ምክንያቱም አገራችን እየተጠቃች ያለችው ህዝባችን ወደ ተሳሳተ መንገድ ብዙዎች እንዲነዱ ተደርጎ ፎርዛት ማተር በጦርነትም እንዲማገዱ ጭምር የተደረገበት መንገድ ስለሆነ ማለት ነው እና ይሄ ዲስኢንፎርሜሽን የሚባለው ፎልስ ኦር ሚስሊዲንግ ኢንፎርሜሽን that is deliberately created and spread with the intent to deceive and cause public harm ይላል እና ይሄ ሚስሊድ ኢንፎርሜሽን ዴሊበሬትሊ ክሪኤትድ ተፈጥሮ ማለት ነው እና በፈጠራ ሆን ብሎ የሚዘጋጅና እንዲሰራጭ የሚደረግ ነው እና ይሄ ደግሞ የሚሰራጭበት ምክንያት ምንድን ነው? በምን ኢንቴንት ነው? በቀጥታ የፐብሊኩን አስተሳሰብ ለማጥቃት ነው። የፐብሊኩን አስተሳሰብ ከነበረበት ያ አካል ይሄን የሚያሰራጨው አካል እሱ ወደ ፈለገበት ለመቀየስ ወይም ለመውሰድ የሚደረግ ነው እና ይሄ ፈጠራ ይሄ እየተነሱ አብይ እንዲህ ብሎኝ ነበር፣ አብይ እንዲህ ብሎኝ ነበር። ይሄ እንግዲህ ብዙ ፕሮፓጋንዳ ከዛ በፊት አቀረቡና ጠላቶቻችን፣ እነዚህ የጠላት ሚዲያዎች ብዙ ነገር አቀረቡና አሁን ኖ እሱ ራሱ በራሱ ላይ የመሰከረውን ማቅረብ የተሻለ ነው ብለው ስላሰቡ እዚህ እሱ አጠገብ ነበርኩ የሚል ሰው ወጣና ከዛ ነገረኝ ይላል። አብይ ነገረኝ። አሁን አንዳንዱ ነገር ይገርመኛል። ምናልባት የእሱን ልጅ ራሱ እንደው ህፃን ልጅ ካለው እንደው ህፃናትንስ ያሳምናል ወይ ነው እንደዚህ አይነት ነገር ስታስቡት። ለምን እንዴት ነው አብይ እንደዚህ ሊለው የሚችለው? አሁን ለምሳሌ እዚህ ጋር ወጥቶ ምን አለ? እኔ ከሌለው ኢትዮጵያ የለችም፣ ኦሮሞ የለም፣ አንተ የለህም። ስለዚህ የኔ መኖር ብቻ ያስፈልጋቸዋል አለኝ ይላል። አሁን እንደዚህ አይነት ነገር እንዴት ይነግረዋል? ምን ያህልስ ጓደኛው ቢሆን እና ደግሞ ሰውየውስ እንዴት እንደዚህ ያስባል? እንደው እንደዚህ ወርዶ እንዴት ያስባል? እና እንግዲህ አባባሉ ከዚህ ውስጥ ማውጣት የተፈለገው ነገር ምንድን ነው? እኔ ብቻ ነኝ መገዛት በቃ ብሎ አምባገነን ነው። ከሱ ውጭ ሌላ ስልጣን እንዲመጣ ሌላ ሰው ወደ ስልጣን እንዲመጣ አይፈልግም ብሎ ያው ከህዝብ ለመነጠል ነው። ከዚህ በፊት እንዳለው ይሄ ሰሜን ከዛ በኋላም የኢትዮጵያዊ አይደለም ዜጋ ነው ማዕት ነገር አብይ አለኝ ያላለው ነገር የለም። በመሰረቱ ስንት ወር
እንደው ያለማቋረጥ እንዳወሩ ነው የሚገርማችሁ። መጣና አብይ እኮ እንደዚህ ብሎኛል የሚልኬሳ ውሸት በእውቀት ላይ የተመሰረተ እንኳን አይደለም። ምክንያቱም ያው ስትዋሽ የሆነ ያልተፈጠረ ነገር ራሱ ስትዋሽ የሆነ የሚመስል የሆነ በእውነተኛ ነገር ላይ ተመስርተህ ቢያንስ የዋሸህበትን ጉዳይ ሰው እንዲቀበለው ማለት ነው። እና ይሄ ደግሞ ምንድነው የሚልኬሳን እውቀት ማነስና ድንቁርና ነው የሚያሳየው። ለምሳሌ ምን ይላል ሚልኬሳ? አብይ $1 ቢሊዮን ከዩኤኢ ወስዶ በሻንጣ ይዞት ነው ሄደው ይለናል። በጣም ነው እኮ የሚገርመው። እና አብይን ለማጥላላት ብቻ ስለተነሳ የሆነ ጥናታዊ ውሸት እንኳን አይዋሽም። አዳምጡት እስቲ። በጣም ነው የሚገርመው። ልንገሪ መጀመሪያ ወደ ስልጣን ሲመጣ ታስታውስ እንደሆነ ዩኤኢዎች ወደ 2 ቢሊዮን 3 ቢሊዮን ድጋፍ ሰጡ። $3 ቢሊዮን ከዛ ውስጥ 1 ቢሊዮን በሻንጣ ነው የወሰደ አብይ። በሻንጣ 1 ቢሊዮን ወስዶ የት ነው ያስቀመጠው? ለብሔራዊ ባንክ ምናምን ይሄ ፋይናንስ ሚኒስቴር አያውቅም፣ ለነሱ አላሳየም። የግል የራሱ ሰዎች አለው አብይ የሚያስቀምጥበት ቦታ በሻንጣ ብዙ። አሁን እዚህ አሜሪካ የሚቀመጡ ካምፓኒ ያላቸው እዚህ ኢትዮጵያዊ ሆነው እዚህ የሚኖሩም አሉ። እዛው ኢትዮጵያ የሚቀመጡም አሉ። ሰው ጠቅላይ ሚኒስቴር ሆኖ ከሌላ ሀገር ትልቅ እንግዲህ ካዝና ምናምን ባዶ ነው ምናምን በማለት ያው ዩኤኢ ሙሉ ገንዘብ ሰጠች። ከዛ ሰውየውን ለመግዛት ነው። ያው ሰውየው ተገዛ በዛው ያኔ እና ይሄንን እኔ ያውቀዋለሁ። በሻንጣ ሁሉ ቢሊዮን ወስዶ የራሱ ሰዎች ጋር ሲያስቀምጥ እኔ ያውቃለሁ ይሄንን በጣም እና ብዙ ሰው በቃ ስቆበታል። መሳቂያ እና ሰው በዚህ ደረጃ በዚህ ልክ ይቀደዳል እንዴ? ይኸው ከራሱ አንደበት ሰማችሁ አይደል? እና $1 ቢሊዮን ሚልኬሳ አንዱ ምን ብሎ ጽፏል መሰለ? እና በሻንጣ ሊያዝ አይችልም። ቢያንስ $1 ቢሊዮን አንድ ኩንታል ማነው? $1 ቢሊዮን 100 ኩንታል ይሆናል። 100 ኩንታል በኩንታል ማለት ነው። እና በክብደት ደረጃም 10,000 ኪሎ ግራም ማለት ነው። ያው 100 ኩንታል ማለት ነው። እና ይህንን እንኳን ሳታቅ 1 ቢሊዮን እየደጋገምክ ትንሽ እኮ ብትል አይ ካነጋገር ስተት ነው ይባላል። እየደጋገምክ ይኸው እና አትዋሽ። ስለዚህ ስትዋሽ ደግሞ ጥናታዊ ውሸት እስቲ የሆነ ነገር አጥናና ጥናታዊ ውሸት ምናምን አደርግ። እንደው መሳቂያ ሆነሃል እኮ አንተ መሳቂያ። ይሄንን ቆርጦ ቀጥል ሰውዬ እንግዲህ ቆርጦ ቀጥል ነው። ይሄ ምንም እንትን የለውም። በእኛ ባህል ቆርጦ ቀጥል ነው የሚባለው እና ሁሉም ሚዲያዎች ይቀርቡና ልክ እንደ ትክክለኛ ሬፈረንስ ለምን እንደዛ አብይ አጠገብ ነበር፣ አብይ ብዙ ሚስጥር አውርቶለታል፣ ይሄው እሱ አለን እያሉ ያቀርባሉ። እና የዚህን ሰውዬ የፈጠራ ወሬ ለምን ተጠቅመውበታል? እነዚህ ጫፍና ጫፍ የነበሩ ጽንፈኞች በተናጥል ከመከላከያ ጋር ተዋግተው ዓላማቸውን ማሳካት ስለማይችሉ አንድ ላይ እንዲያቆማቸው ሲሉ ትግሬንም ጠላቱ አድርጓል፣ አጥቅቷል። አማራንም አጥቅቷል። ምክንያቱም ይሄ ሰውዬ ከዚህ በፊት ቀርቦ አማራን ማጥፋት ነው የምፈልገው እንደዚህ ብሎኛል፣ ኦሮሞንም እንደዚህ ላደርግ ነው ብሎኛል። አሁን እንደዚህ ያደርጉና እቺን ሰብሰብ ባደረጉና የሁላችንም ጠላት ነው የሚል ጉልበት እንዲኖራቸው ኢትዮጵያን ለማጥቃት የኢትዮጵያ መንግስት ለማጥቃት
እና ይሄ አሁን በለውጡ እየተካሄዱ ያሉትን ነገሮች ለመቀልበስ ስርዓተ መንግስቱን ለማፈራረስ ከዛ በኋላ ኢትዮጵያ እጅግ ታስሮ ለግብጾች የመስዋዕት በግ እንድትሆን ለማድረግ የሚሰሩ ኃይሎች ናቸው። እና እንደዚህ ነው ጫወታው። እና በዚህ በመረጃ ማዛቢያ ዘዴዎች ብዙ ቴክኒኮች አሉ፣ የተለያዩ ቴክኒኮች አሉ። ግን 6 ዋና ዋና እንትኖችን ያወጣቸዋል ጥናቶች ወደፊት የሚያመጧቸው 6 ዋና ዋና ናቸው። አንደኛው ፕሌይንግ ኦን ኢሞሽንስ የሚለው ነው። ይሄ የህዝብን ስሜት መሰረት አድርጎ የሚፈጠር ወይም የሚለቀቅ ፕሮፓጋንዳ ነው። ለምሳሌ ኑሮ ውድነት ላይ፣ ረሃብ ላይ፣ የደሞዝ እጥረት ላይ፣ ይሄ ደግሞ የሃይማኖት ወይም የብሔር ጥቃት ላይ እዚህ ላይ መሰረት ያደርግና በፈጠራ አሁን ያልኳችሁ ይሄ በፈጠራ ስለሚካሄድ ፕሮፓጋንዳ ፈጽሞ ፈጠራ በሆነ እሱ ላይ ስለሆነ ይሄንን ያደርጉና ያዛቡታል የሰውን አስተሳሰብ። እንደዚህ ህመሙ ላይ ቁስሉ ላይ ሄደው እዛች ላይ የሆነች ነገር ጠብ በማድረግ ቁስሉን በመጎርጎር በቃ እዚህ ላይ የሚነሳበት ነው አንዱ እንትን እና እነዚህ ፕሮፓጋንዳ ላይ የሚሰሩ ሆን ብለው ስሜት ቀስቃሽ ነገሮችን በማንሳት በተለያየ ጊዜ ደግሞ ረገብ ሲል እንደገና የሆነች ነገር ሄደው ለዋ ላይ በመጨመር የሚፈጥሩት ነው። ስለዚህ አንዱ ይሄ ነው። ሌላኛው ደግሞ ሁለተኛው ፖላራይዜሽን ወይም ዋልታ ረገጥ የሆነ ነገር ወይም ዋልታ ያስረገጠ ነገር ማለት ነው። ማቧደን ወደሆነ ጫፍ አውጥተህ ማለት ነው። ይሄ እንግዲህ ኢትዮጵያ ላይ የሚሰራው ይሄ በብሔር በሃይማኖት በምን ጫፍ እንዲወጣ የሚደረግበት ነገር ነው እና የማያግባቡ ነገሮችን በማንሳት ወይም አግባብተውን የነበሩ ነገሮችን በማፍረስ በመናድ እነዛ ለምን ለአንተ እንደዚህ አልተደረገም፣ ለዚህኛው እንደዚህ ተደርጎለታል፣ ይሄ ያለው ነገር አንተን ለማጥፋት ነው እና እቅዱ የመጨረሻ አንተን እንደዚህ አሁን እንደዚህ ያጠፋቸዋለሁ አለኝ። አሁን አማራን በቃ አጠፋቸዋለሁ አለኝ እያለ ሲያወራ ነበር። ቲፒኤልኤፍ ላይ ጦርነቱን እኔ ነኝ በእንደዚህ አይነት ነገር ያስጀመርኩት፣ አሁንም ትግሬዎችን አጠፋለሁ አለኝ፣ ኦሮሞንም እንደዚህ ያደርጋለሁ አለኝ። አሁን እንደዚህ ታደርግና በዚህ እንግዲህ እዚህ ውስጥ እዛ አንዱ ነገር ውስጥ እነዚህ ሁሉ ነገሮች አሉበት እና ዋልታ ረገጥ እዛ ላይ የመስራት እዛ ላይ ነው የሚሰሩት። አሁን ተሰብስበው ሁሉም እነ ጀዋር መሐመድ አሁን ባይዘዌ ጀዋር ነው እንትናን በደንብ ኦሪንቴሽን ሰጥቶ በዚህ ሂድ ያው በዚህ በሴራ ፖለቲካ ላይ ያው ጥርሱን የነቀለ ነው ጀዋር። ይሄ መንግስት በአጭር ጊዜ ጥለዋለሁ ብሎ ፎክሮም የተነሳ ስለሆነ ቲፒኤልኤፍ ከጀርባ አለ። ቲፒኤልኤፍም እንደዚሁ በሴራ ፖለቲካ ጥርሱን ነቅሎ ያደገ ነው። እንደዚህ አይነት አደራጅተው አሁን አንደኛ በዚህ ፖላራይዜሽን በሚለው ስልት አንድ ትበታትንና በጠላትነት ታሰልፈዋል። አንደኛው ይሄ ነው ማለት ታርጌት ያደረግከውን አካል የእሱ ደጋፊ ነው የምትለውን ወይም የእሱ ቡድን ነው የምትለው በጠላትነት እንዲታይ በዚህኛው ዋልታ ታሰልፋለህ። እንደገና ደግሞ ያንተን አቅም ለመፍጠር ስትል በዚሁ ይሄ ዋልታ ረገጥ በሆነ ጽንፍ በረገጠ አስተሳሰብ ደግሞ ሌላውን ታመጣና ኮመን ኢንተረስት አይነት ነገር በጋራ የሚያሰልፈን ይሄ ያለ
ለምን ሁላችንም ተጠቂ ነን? ለምን ሁላችንም ልንታረድ ነው? ሁላችንም እንዲህ ልናደርግ ነው ልንደረግ ነው ብለህ ደግሞ ታሰልፍበታለህ። እንደዚህ ነው አሁን ሀገራችን ላይ እየሆነ ያለው። ይሄ ነው እንዳያችሁት፣ አንድ ከሌላው ነጠሉና ራሳቸው በጥላቻ አወጡት። ሌላውን ቡድን አወጡትና ለምሳሌ መከላከያ የዚህ ስርዓቱን የሚመራ ይሄ ብልጽግና፣ ከዛም ደግሞ ወደ ጫፍ ሄዱና አብይ፣ ከዛ የሄዱና ደግሞ የሰራዊቱን አዛዦች እንደዚህ እያደረጉና እነዚህን የአንተ ብሔር ጠላት ናቸው፣ የአንተ ሃይማኖት ጠላት ናቸው፣ ብሔርህን ሃይማኖትህን ሊያጠፉ የተዘጋጁ ናቸው አሉትና አይ ሁላችንንም ነው አሉ። ደግሞ ለምን ጉልበት የላቸውም በተናጠል። ስለዚህ ያንን ጉልበት ለማግኘት ሲል ሁሉንም ለማጥፋት ነው። እንግዲህ አንድ መንግስት ሁሉንም ህዝቡን አጠፋለሁ ብሎ ተነስቷል ማለት ምን ማለት እንደሆነ ለምን ቆም ብሎ እንዲያስብ ስለማያረጉት ባይዘው መንጋውን እሱንም እንመለከታለን። እሱንም ስልት እነሱም ብቻ እንዲያምን አድርገው ስለሚቀርጹት ከዛ ውጭ ያለ እውነትን እንዳይቀበል አድርገው ስለሚቆልፉት ያንን ኦኬ ለካ በቃ እንደዚህ ነው ብሎ አንደኛ ራሱ በስጋት ያያል፣ ሁለተኛ ደግሞ እነዚህም ሰዎች እንደኔ ተጠቂ ናቸው ከሚላቸው ሰው ጋር እንዲቧደንላቸው ያደረጉና በቀጥታ እነሱ ወደሚፈልጉበት መንገድ ይመሩታል። እዛ ውስጥ ወስደው ያስቀምጡትና ለእነሱ ለሚፈልጉት መሳሪያ እንዲሆን እንደፈለጉ እንዲጠቀሙበት በቃ በተጫኑት ቁጥር እንዲሰራ አድርግ ያሉትን እንዲያደርግ፣ ሙት ሲሉት ሚሞት አይነት ነገር ያደርጉታል። ምክንያቱም ይሄ ዋልታ ረገጥ እንትን በጣም ሴንሲቲቭ ነው። እንደምታውቁት ተጎድተሃል፣ ተጠቅተሃል፣ ልትታረድ ነው፣ እንደዚህ ልትል ነው። ከዛኛው ትርክት ከዚህ በፊት ከነበረው ትርክት በላይ አሁን ደግሞ አደጋ አለብህ። አሁን እኮ ያቀረና ሊያጠፋ ነው የቆመው። በቃ ሊያጠፋ ነው። አንተን ካላጠፋ ስለማይቆም ይሄ ስርዓት አንተን ማጥፋት ስለሆነ ዓላማው የተደራጀበት ሰራዊት ያደራጀው እንዲህ የሆነው እንደዚህ ስለሆነ በቃ እንዳትቆም ህልውናን አስከብር ይሉታል። ህልውና ሊጠፋ ነው። አሁን እኮ ከዚህ በፊት የነበረው ትርክት ቲፒኤልኤፍ ሲያቀርብ የነበረው ትርክት አያትህን ገሏል፣ አርዷል፣ ብልቱን ቆርጧል፣ እጡቱን ቆርጧል ነበረ። አሁን ግን በቃ ይኸው ሊያጠፋ ነው ይላሉ። እና ይሄን ለማሳመን ደግሞ መሬት ላይ የሚሰሩ ነገሮች በጣም እውነት የሆኑ አሉ፣ ራሳቸው የሚፈጽሟቸው ወንጀሎች ማለት ነው። ለምሳሌ ይሄ ሃይማኖት ሊያጠፉት ነው ይላል። ያ ሃይማኖት ሰው እንዲታረድ ያደርጋሉ። እዛ በአንድ ቋት ውስጥ ያሉ ሰዎች ተቀባብለው ይሄው ታረደ፣ ይሄው ጡት ተቆረጠ ይላሉ። ስለዚህ ይሄንን ዋልታ ረገጥ የሆነ ይሄን ፖላራይዜሽንን ተቀባይነት እንዲያገኝ ለማድረግ ራሳቸው በተደራጀ መንገድ ወንጀል ይሰራሉ። አንዱ ስልት ነው። በዚህ ስራ ያለ ወንጀል ይሰሩና ጠላት የሚሉትን ይወነጅሉበታል። ይህም መሬት ላይ እያየን ነው። ሀገራችን ላይ ያለው አደጋ ይሄ ነው እና ሌላው ደግሞ ሶስተኛው ፍሉዲንግ ዘ ኢንፎርሜሽን ስፔስ ነው። የመረጃ አውታሮችን በሙሉ ማጥለቅለቅ ነው። እዛም ይከፍታሉ። እነዚህ ጥላቻን የሚዘሩ እነዚህ የሐሰት መረጃን የሚያቀርቡ ሰዎች እዛም ሚዲያ ላይ ይጣዱና የመረጃ አውታሮችን ያጥለቀልቋቸዋል። እና ይሄ በተደጋገመ ቁጥር ያው አንዱ ይሄ ማጥለቅለቅ ነው። እዚሁ እንትን ውስጥ አሁን ሪፒት ኤንድ ሪፒት ይላል። እንትን ነው መደጋገም፣ ያንን ውሸት መደጋገም፣ መቀባበል። አሁን በዚህ መሰረት ታጥለቀልቀዋል። ሰው አይምሮ ውስጥ ይሄ ነገር በተደጋገመ ቁጥር እዛም እዚህ ሚዲያ ላይ ባገኘው ቁጥር ይሄ እንደው ሚዛናዊ የሆነውም ራሱ ይሄ ነገር እውነት እኮ ሳይሆን አይቀርም ብሎ ይዛባል። አስተሳሰቡን ያዛባል። ዳውት ውስጥ ጥርጣሬ ውስጥ ይጨምሩታል። ቢያንስ ያኛውን ወገን
አጥብቆ እንዳይደግፍ ሁሉ ያደርጉታል። ቢያንስ እንደው ጠንካራ ሰው ከሆነ አለበለዚያ ጎትተው ከዛ ያወርዱና እዛ እነሱ እንትን ውስጥ ይከቱታል። በተለይ ማህበራዊ ሚዲያውን በተለያየና እርስ በርሳቸው እንትን በሚደጋገፉ አይነት መረጃዎች በመሙላት በቃ እውነታው ይሄ እነሱ የሚያወሩት እንደሆነ አድርገው አጉልተው ለማውጣት ይፈልጋሉ። አሁን በእንደዚህ አይነት እንትኖች ውስጥ እንግዶችም ይጋብዛሉ፣ እንደምታውቁት ይጋብዛሉ። ምሁራን ምናምን ይላሉ። ሶርስ ሴሌክሽን ባይዝ ይባላል። አሁን ሶርስህን ስትመርጥ ይሄን የኔን ዓላማ የሚያጠናክርልኝ ነው ብለህ የምታምነውን ሰው ታመጣለህ። በመጀመሪያ እነዚህ የተደራጁ ናቸው። አሁን የምናያቸው እዚህ ሶሻል ሚዲያው ላይ የወጡ እንትን የሚሉ የሚያጥላሉ፣ ጥላቻን የሚዘሩ፣ ህዝብን በህዝብ ላይ የሚያስነሱ ወገኖች ተደራጅተው ነው የሚሰሩት። ስብሰባም አብረው ያደርጋሉ፣ አብረው መግለጫ ያወጣሉ። የሆነ ጋዜጣዊ መግለጫ ደግሞ ይሉና ይመጣሉ። እዚህ ጋር የሰጡትን ሌላው ተመሳሳይ ሚዲያ ላይ ይሄዱና ደግሞ ይሰጣሉ። ከላይ እንዲህ ያለ ይልና ይሄ አዜ ሶርስ ደግሞ ያንን ይጠቅስና ያቀርባል። እና ያ የሚመርጡት ምሁር ከነሱ ውጭም ቢሆን ከዚህ ከነሱ አደረጃጀት ውጭ ያለም ቢሆን ሲመርጡት እቺን ነገር ሊናገርልን ይችላል። ከመንግስት ጋር በዚህ ሁኔታ የተጣላ ነው። ከስርዓቱ ጋር የሆነ እንትን አለው፣ ውስጡ ቂም አለው፣ ዲሳቲስፋክሽን አለው። ስለዚህ ከሌም ብናመጣው ይጠቅማል ብለው ካልኩሌት አድርገው ያመጡና ያንን የእነሱን ባይስ እንዲናገርላቸው ያደርጋሉ። በዚህ አይነት ሚዲያውን ያጥለቀልቁታል። እና ብዙ አሁን እንደምንለው ወንዝ ውስጥ እንቁራሪቶች ሲጮሁ ምናምን ልክ እንደሚሰማው አይነት ነገር ትንሽም ቢሆኑ ግን ሚዲያውን በሙሉ ስለሚያጥለቀልቁት በየሰዓቱ እየመጡ ስለሚጮሁ በየሰዓቱ እየመጡ ያንን የፈጠራ ትርክታቸውን ስለሚያቀርቡ ስጋት ስለሚፈጥሩ መጥተው መጣብህ በላህ እንዲሆነ ምናምን ስለሚሉ በቀጥታ የነሱ የበላይነት አይነት ነገር ወይም የነሱን የመጠራጠር የነሱን የማመን አይነት ነገር ይፈጠራል እና እውቅ ሚዲያዎች ተደርገው እንዲታዩ ትክክለኛ የወሬ ምንጭ ተደርገው እንዲታዩ አይነት ነገር ያደርጋሉ። አይዘር ደግሞ ሌላ ትንሽ ጎላ ብሎ ተቀባይነት ያለው እንትን ላይ ይመጣሉ። እንደዛ አይነት ነገር ያደርጋሉ። በታዋቂ ሰዎች በመሳሰለው እያደረጉ ሁሉንም እንትን ሶርሶች ሁሉንም የመረጃ ማስተላለፊያዎች ይወሯቸዋል እና ያጥለቀልቋቸዋል። ስለዚህ ይሄ ነው አንዱ። ሌላ እንግዲህ ያው ቴኪንግ አድቫንቴጅ ኦፍ ዘ ኮንፈርሜሽን ባይስ ይሄንን እንትን ቀድመው የያዟቸው የፈጠሯቸው አመኔታዎች እሱን ይጠቀማሉ። በሱ አይነት ነገር ከነሱ ውጪ ምንም ምንጭ የለም። በቃ ከሌን ሰማሁ እንዴ የከሌን ሚዲያ ሰማሁ እንዴ እንዲባሉ ያደርጋሉ። አንደኛ የህዝብ ተቆርቋሪ መስለው ስለሚመጡ፣ ሁለተኛ ደግሞ አሁን ቅድም ይሄ እንዳለው እዚህ ይሄ ሰው እየመጡ አብይ ነገረኝ፣ አብይ እሱ ነገረኝ ይላል። ከዛ ይሄ ከአብይ ከአፉ እኮ ነው ከአንደበቱ የወጣ ነው ይልሃል። ሌላው ይመጣና እኔ ያጋጥሞኛል እንደዚህ የሚሉ ሰዎች እንዴ በፊት እኮ እንደዚህ ያለ ራሱ እንደዚህ ብሎ መቼ ነገረ? አይ እንትና የሚባለው ጓደኛው ከእሱ ጋር አብሮ የሚሰራ ወጥቶ ነገረኝ ማለት እሱ አለኝ ነው ያለው። እና እሱ ሳይለው እንዴት ይላል? ሳይለው የሚለውማ ይህንን ለማሳካት ነው። ይህንን የተዛባ መረጃን በማስተላለፍ የሰውን አይምሮ ለመለወጥ የፖለቲካ ዓላማን ለማሳካት የሚደረግ መንገድ ስላለ ነው። እንደዚህ አይነት የሳይኮሎጂካል ወርፌር ወይም የፕሮፓጋንዳ ዘዬ ስላለ ነው። ስልት ቴክኒክ ስላለ ነው። ያን ቴክኒክ ነው እየተጠቀመበት ያለው አለኝ። አንዳንዴ ተደወለ ይልህና ከቦታው ከውስጥ ያገኘነው መረጃ ምናምን ሲልህ መረጃ ያገኛል። አፈትልኮ ይወጣ ሲልህ ኦኬ ይሄ ሚዲያ በጣም መረጃ የሚያገኝ ውስጥ ሰዎች አሉት
ይልና ሰው ብሎ እሱን ያዳምጣል። ከዛ በኋላ በቃ ዳይ ግባ ተዋጋ በቃ ብዙ ነገር ብቻ እንዲያደርግ መንጋውን የማድረጊያ ስልት ነው እና ከነሱ አቋም ለየት የሚሉ መረጃዎችን መቀበል እንዲቸግራቸው ያደርጋሉ። ከዛ በኋላ እነዚህ መንጋዎቻቸውን ሌላ ሚዲያ እንዳያዳምጡ እዛው የነሱን አቋም በቃ ሲከፍቱ የነሱን ሚዲያ እንዲከፍቱ የማድረግ ለምን ትክክለኛ ምንጭ አለን፣ ውስጥ አዋቂዎች አሉን፣ በቃ እንደዚህ ብለው ስለሚያወሩ ማለት ነው። ሌላው ማኒፑሌቲንግ ኮንቴክስት የሚባል ነው እና የሆነ ኮንቴክስት የሆነ እውነታን ደግሞ ማኒፑሌት የማድረግ ከአውድ ውጭ የመተርጎም አንድ ነገር ሲደረግ ያንን ወስደው ወደ እንትን ማድረግ። ለምሳሌ አሁን የኮሪደር ልማት ሲሰራ ሰዎች ሲፈናቀሉ አይ በአብዛኛው እኮ የተፈናቀለው የዚህ ብሔር እንትን ነው፣ አካባቢውን ከዚህ ብሔር ለማጽዳት ነው፣ ከተማውን ለዚህኛው ብሔር ለማስወረር ለመስጠት ነው፣ ለውጭ ዜጎች ለመስጠት ነው፣ ሰዎችን ድሃ ለማድረግ ነው፣ እንደዚህ የሚል ነገር። አሁን ያቺ እንትን እየተሰራ ነው፣ ኮሪደር ልማት እውነት ነው። ከዛ ደግሞ ሰዎችም ይነሳሉ፣ የልማት ተነሺዎች። ቀጥሎ ያለውን ነው አሁን የሚጠቀሙበት እነሱ። አንደኛ በቃ ሰዎችን ለማፈናቀል ነው፣ ሁለተኛ ቦታውን ለዚህኛው ወገን ለመስጠት ነው፣ ለውጭ እንትኖች ሰጥተው ባሪያ ሊያደርጉ ነው የመሳሰለው ያደርጉና ያንን መሬት ላይ ያለውን በተጨባጭ እየታየ ያለውን ነገር በተዛባ ሁኔታ የሰዎችን ስሜት በሚነካ መልኩ ያቀርቡታል። እንደገና ደግሞ ሰዎች የተናገሩትን ንግግር ሆን ብለው በመቆንጸልና እና አድማጭ የተሳሳተ ትርጉም እንዲሰጠው ለማድረግ የመሞከር ታክቲክ ነው። የተለመደ ነው እንደምታውቁት። አሁን ብዙ ጊዜ ንግግር ሲደረግ ንግግሩ እስኪያልቅ ድረስ አይጠብቁም። ከንግግር ውስጥ ለእኛ የምትሆን ነገር ምንድነች? ጠቅ 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 ያችን ይወስዳሉ። ከዛ በኋላ እንደዚህ ያለ ምናምን ይላሉ። ንግግሩን ከአውድ ውጭ። አሁን አንደኛ ነገር ንግግር ሙሉ ትርጉሙ ነው ተወስዶ መተንተን ያለበት። ጀኒውን የሆነ ሚዲያ ወይም ደግሞ ሪስፖንሲብል የሆነ እንትን ሙሉን ወስዶ ሙሉን ሰው አዳምጦ እንዲተረጉም ነው። ጭብጡንም ሲያቀርብ የሙሉውን ጭብጥ እንጂ የአንዲት ፓራግራፍን ካቀረባት የሚያመጣው እንትን መዛባት ይኖራል። አንዳንድ ጊዜ እኮ ነገር ግን ብሎ የሚቀይረው ነገር ጋር ከመድረሱ በፊት ያለውን ይወስዱና ያቀርቡታል። እኛ እኮ ከፈለግን ይሄንን አሁን የአካባቢ ህዝብ እኮ እንዳለ ከነ ህዝቡ መምታት ይቻላል፣ ግን ደግሞ ህዝባችን ነው። አሁን ከዚች በኋላ ያለችውን እቺ ግን ህዝባችን ነች የምትለዋን ነገር ያስቀሯታል። ባይዘዌ ፕሮፌሰር አስራት ወልደየስን ወያኔ ከሶ ሲያሰቃያቸው የነበረው በራሳቸው ድምፅ ሲናገሩ ከተናገሩት ውስጥ የተወሰነውን ወስዶ ነው። የተወሰነውን አስቀርቶ ቆርጦ ይሄ እርሶ ድምፅ፣ አዎ የኔ ድምፅ ነው፣ ኦኬ እንደዚህ ብለዋል፣ ጦርነት አውጀዋል። ሰውየው ግን ያወሩት ስለ ሰላም ነው። ካስፈለገ በጦርነት እንዲህ እኮ ማድረግ እንችላለን፣ ግን ደግሞ የጦርነት መንገድ መጥፎ ነው፣ በዚህ መንገድ አንሄድም፣ እንደዚህ ነው ምናምን የሚሉትን ያንን ፓርቲ ቆርጦና እንደዛ የሚወጣበት ሁኔታ አለ። ያው እንደምታዩት ነው እየተሰራ ነው እኛ ጋር። ሌላው እና ስድስተኛው ይሄ ዋና ዋና ከምላቸው ያው ታክቲኮቹ ብዙ ናቸው። አሁን ዋና ዋና ከምላቸው ከሚባሉት አታኪንግ ኤንድ ሳይለንሲንግ ክሪቲካል ቮይስስ ይላል። አያቸው አሁን እኮ እነዚህ የጽንፈኛ ሚዲያዎች፣ እነዚህ ቅጥረኛ ሚዲያዎች አሁን ጽንፍ ብቻ አይደለም የመቀጠር ጉዳይ ነው። ለሆድ የማደር በባንዳነት የመሰለፍ ጉዳይ ነው። ባይዘው እነዚህ ናቸው ይሄን እያደረጉ ያሉት እነዚህ ኃይሎች ናቸው። ከበስተጀርባቸው የኢትዮጵያ ታሪካዊ ጠላቶች አሉ፣ እየከፈሏቸው ነው የሚያሰሯቸው። እና እነሱ ይሄ ስለ ሰላም፣ ስለ ፍቅር፣ ስለ አንድነት የሚያወራው እውነት የሚያወራውን እውነተኛ መረጃ የሚተነትነውን አፉን ለማዘጋት ከፍተኛ ርብርብ ያደርጋሉ።
ሚዲያውን ብቻ አይደለም ሌሎችንም ይሄ በቅንነት ሀገር እያገለገሉ ያሉ ሰዎች አሁን እስቲ ልብ በሉ። ሰሞኑን ሁሉም ሚዲያዎች ሁሉም እነዚህ ቅጥረኛ ሚዲያዎች ምንድን ነው የሚሉት? አሁን እነ ጌታቸው ረዳን እነ ጀነራል ጻድቃንን አሁን ደግሞ በቅርቡ ያው ከዚህ ከአማራ ክልል እጁን ሰጥቶ የሰላም ስምምነት የተፈራረመውን እነዚህን የማጣጣል እነዚህ ለሀገር የሚበጅ ነገር የሚናገሩት ላይ ርብርብ ማድረግ ባለፈው አይታቸዋል አልጀዚራ ላይ ሲቀርብ የነበረው እና ብዙ ወንጀሎች ተሰርተው ለምሳሌ ሰሜን ዕዝ ተጨፍጭፏል። ማይካድራ ላይ በአሰቃቂ ሁኔታ ብዙ ሰዎች ተገድለዋል። በዛ ጦርነት ሂደት በህዝብ ማዕበል ወጥቶ እንዲያልቅ ተደርጓል ህዝቡ። ይሄንን ፓርት ትቶ ሚዲያው ያው ሁሉም እንግዲህ እነዚህ እየተናበቡ ነው ባይዘው የሚሰሩት እዛ ላይ የሚፈልጉት ምንድነው? ጄኖሳይድ መንግስት ፈጸመ የሚል ነገር። ይሄንን ከሚዲያው ጀርባ ያሉ ሁሉ እዛ ተሳታፊ ተደርገው የተቀመጡ እንደ ጸዳለ ለማ አይነት ሰው የሆነ እንትን ለማሳየት ሲሉ እዛ ጌታቸው ረዳ ላይ የሚያቀርቧቸው ጥያቄዎች ተመልከቱ። ባይዝ የነሱን ፍላጎት የያዘ እንደዚህ አይነት ጥያቄ የፖለቲካ ዓላማ ያለው የሆነ ተልእኮ ይዞ የተነሳ ሚዲያ መሆኑን ነው የሚያሳየው። ፎርዛት ማተር ሌሎችም እንደዚህ ናቸው። እና ከዛ በጣም የሚገርመው ግን አሁን እንደዚህ እንደኛ አይነት ሰው ተነስቶ ይሄንን ጽንፈኝነትን ያለውን አደጋ ሲገልጽ የሐሰት መረጃዎችን ለማጋለጥ ሲሞክር ምን ሲል ተከፍሎት ከእንደዚህ ሆኖ ይሄ በጣም ነው የሚያስቀው። እና ዝም በሉ ነው አሁን በነገራችሁ ላይ ግን ዝም እንዲል ያደረጉት የማህበረሰብ ክፍል ቀላል አይደለም። እያመነበት የነዚህን ሰዎች የስህተት መንገድ እያመነበት እንኳን መንጋው ለሚያደርስበት ተጽዕኖ እየፈራ ዝም የሚል ሰው አለ። አሁን አንዳንድ ቦታ እኮ እንዲህ ማህበራዊ መስተጋብሮች አንዳንድ ከህዝብ ጋር ተገናኝቶ ጨውውት ምናምን የሚደረግበት ቦታ ላይ እኮ የሆነ ነገር የመንግስትን ተግባር ልማቶችን እድገቶችን ትክክል ናቸው እንዲህ ናቸው ብሎ እኮ ሲናገር ኧረ ዝም በል ምናምን የሚሉ እኮ ሰዎች አሉ። ከዚህ የበለጠ እኮ የትውልድን የመግደል ስራ ሊሰራ አይችልም። በመሰረቱ እውነት የማይናገር ትውልድ፣ እውነትን ለመናገር የሚፈራ ትውልድ እንዲፈጠር አድርገዋል። በመጀመሪያ ደረጃ እውነት ብሎ ያን እነሱ የሚያወሩትን እንዲቀበል አደረጉት። ከዛ ውጭ ያለ አመለካከት የሚያነሳውን ደግሞ ኖ ብለው የማሸማቀቅ ስራ እየሰሩ ነው። ይሄ በጣም ነው የሚያሳዝነው። ስለዚህ ይሄ አሁን ዋና ዋና ያልኳቸውን ነው በዚህ ያነሳሁት። ባይዘው ይሄ በፕሮፓጋንዳ ውስጥ ወይም በዚህ በፕሮፓጋንዳ ስራ ሀገራችን በከፍተኛ ደረጃ እየተጠቃች ነው። ጊዜ ጠብቀው ነው ባይዘው አሁን ሚልኬሳ የሚባለው ሰውዬ መሳይም አቀረበው። ቀደም እንደነገርኳቸው ነው። የሆነ ወቅት የሆነ ነገር ሲፈጸም የሆነ መንግስት አድቫንቴጅ ሊወስድበት ይችላል ወይ መንግስትን ሊያጎላው ይችላል ብለው የሚያስቡት ነገር በሚፈጸምበት ጊዜ ምንድን ነው የሚያደርጉት? ይቀርቡና ያንን የሚያጠለሽ ነገር እንዲያደርግ። አሁን እሱን እናዳምጠው። መሳይ አመሰግናለሁ። የኢትዮጵያ ወቅታዊ ሁኔታ እንግዲህ በጣም የሚያሳዝን ነው። ነገር ግን ስርዓቱ እየፈረሰ መሆኑን የሚያሳይ በፍጥነት ነው እየሄደ ያለው። እኛ መገመት እንኳን በማንችል ደረጃ በጣም ስርዓቱ እየፈረሰ
መያዣ መጨበጫ አተው ብዙ ነገር እያደረገ ነው። በየአቅጣጫው ስርዓቱ ላይ ህዝብ እየተነሳ ነው። ከትምህርት ቤት ከተማሪዎች እስከ ትጥቅ ትግል በጣም ፍጥነቱን እየጨመረ የከተማ ነዋሪዎች የገጠር የሁሉም ክልል አካባቢ ያለው ሁኔታ በጣም አስጊ ነው። ኢኮኖሚው ወድቋል። ሴኩሪቲ የሚባል ነገር ኢትዮጵያ ውስጥ የለም። አብይ ተስፋ ቆርጧል። ተስፋ በመቁረጡም የሚወስደው እርምጃ በጣም አዘግናኝ የሆኑ እርምጃዎችን እየወሰደ ነው። ያው ስቴት ፌል አድርጓል። የኢትዮጵያ እንትን መንግስት ወድቋል ማለት ስቴት ፌለር ነው። ምን ይላል? ይገርማል። አልቆላ በቃ ኢትዮጵያ በጣም በፍጥነት እየወደቀች ነው ይለናል የኢትዮጵያ መንግስት። እንግዲህ ልብ አድርጉ፣ ይሄንን የሚለን ይሄ ሰውዬ ኢትዮጵያ ከበርካታ የዓለም አቀፍ ተቋማት ጋር ውል እየፈጸመች ዓለም አቀፍ ስብሰባዎችን በአዲስ አበባ እያካሄደች ትልልቅ የልማት ፕሮጀክቶችን ተግባራዊ እያደረገች በቀጠናው ላይ ላለ የጸጥታ ጉዳይ ኢትዮጵያ እንደ አንድ አስፈላጊ ኃይል ተቆጥራ ከትልልቆቹ ጋር ተገናኝታ በቀጠናው ጉዳይ ላይ እየተወያየች ባለችበት ሁኔታ ሌሎች ሀገራት ከኢትዮጵያ ጋር የኢኮኖሚ የወታደራዊ ስምምነት እያደረጉ ባሉበት ወቅት እንደገና በመጪው ግንቦት ለሚካሄደው ምርጫ ዝግጅት እየተደረገ ባለበት ጊዜ መንግስት የ10 ዓመት የ25 ዓመት ራዕይ ነድፎ የኢኮኖሚ እቅድ እያወጣ ባለበት ጊዜ የሀገርን እድገት በዛ ደረጃ ዘመን ተሻጋሪ የሆነ እቅድ እያወጣ ባለበት ወቅት እየፈረሰ ነው ይሉናል። እየፈረሰ ነው። እንደገና ደግሞ ተስፋ ቆርጧል ይላል። እንግዲህ ሚልኬሳ አሁን አልነገረውም፣ ግን እዛ ሆኖ ነው የታየው። በህልሙ ወይ በራእይ ነው ያየው። ተስፋ ቆርጧል አብይ ይላል። መንግስት እንደዚህ ሆኗል ይላል። መቼ? ለምንድነች አሁን እዚህ ጋር የቀረበው? ይሄ ማስረሻ ሰጤ መጥቶ የፈረመው የሰላም ስምምነት ይሄን የጽንፈኛ ሚዲያ ይሄን ቅጥረኛ ሚዲያ አናግቶታል። ትንሽ ራሱ ያንን ቡድንም እንትን ውስጥ የሆነ ጭንቀት ውስጥ ከቶታል እና እነዚህ በመንጋዎቻቸውም ዘንድ አመኔታን ያሳጣናል ወይም ስጋት ይፈጥራል ብለው በማሰባቸው አመጡና እንዴት ተገመገምከው የኢትዮጵያን እንትን አለው። እዛ ኢትዮጵያ እንትን እያለች ነው። እንደዚህ አይነት ነገር ነው የሚያደርጉት እና ይሄ ነው እንግዲህ ከነዚህ ነገሮች ውስጥ ይሄ ፋብሪኬቲንግ ኮንቴንት ክሬቲንግ ማለት ይሄ ፋብሪኬት ተደርጎ የሚወራ ነገር ነው በብዛት አሁን እያያችሁ ያላችሁት። ይሄን ለማድረግ ምንም አይነት ፍርሃት ወይም ሚሉኝታ አይሰማቸውም። ሰውም ደግሞ እንዴት ነው እንዴት እንደዚህ ሊሆን ይችላል? ለምሳሌ እንደዚህ ነገረኝ ሲል ይህን ያህል ትልቅ ነገር ለዚህ ሰውዬ ለምን ይነግረዋል ብለን አንመረምርም፣ እንቀበላለን። የምንቀበል ሰዎች አለን። ባይዘወይ ስላለን ነው ጥቂት የምንሆን ብቻ። ይሄ ነው ዓላማቸው። እንግዲህ ይሄ ብዙ መነሻዎች አሉት። ለምንድን ነው ሆን ተብሎ ኖዊንግሊ እንደዚህ አይነት ሰዎችን ሚስሊድ የሚያደርጉ ኢንፎርሜሽኖች ታቅደው ሆን ተብሎ የሚሰጥበት ምክንያት ምንድን ነው? ለምንድን ነው ቡድኖችም የሆኑ ግለሰቦች ለምንድን ነው ይህንን የሚያደርጉት በሚል ጥናቶች ተደርገዋል። በእነዚህ ጥናቶች በጣም በርካታ መልሶች ናቸው የተገኙት። ማለት ምክንያቶቹ በጣም በርካታዎች ናቸው እና አንደኛውና ዋነኛው እነዛ እንደንትን የሚያቀርቡት የተጠቅተናል ስሜት ነው። በተጠቅተናል ስሜት የሚፈጠር ጥላቻ ነው። በጥላቻ ሰዎች ውስጣቸው
ጥላቻ ሲሰርጽ ሰብዕናቸው ከኖርማል እንትን ይወጣል እና በጥላቻ ይመረዛሉ። እና በዚህ ምክንያት የፈለገ ነገር ይሁን እሱን ብቻ ነው ማጥፋት ያለብኝ፣ በፈለገ ልዋሽ ምን ይሁን ብለው እምነታቸውን የሃይማኖት ጭምር፣ ምክንያቱም ሃይማኖተኞችም ጭምር ናቸው የሚሰሩት እዚህ እንደምታዩት፣ እና እሱን ሁሉ ግድ የለም በቃ ይሉና ይተውታል። እና ጥላቻ በበዛ ቁጥር ወደ አውሬነት ይቀይራል። እና ሌላው የተሸናፊነት ስሜት ነው። ተሸናፊነት ነው እና ሉዘርስ አሁን የተሸናፊነት ሲባል አሁን መሸነፍ ብቻ ሳይሆን በቀጣይም እሸነፋለሁ የሚል ስጋት ነው። በቃ አላሸንፈውም፣ ይሄን ኃይል በዚህኛው በቀጥተኛ መንገድ ብሄድ በወዳደረው ምን ብለው ከሱ የሆነ ፕሮግራም ባቀርብ ምናምን አላሸንፈውም፣ በጣም ተቀባይነቱ ከፍ ያለ ነው፣ ስለዚህ ይሄንን ማጥፋት አለብኝ ከሚል ይነሳል። ስለዚህ ይሄ የተሸናፊነት ስሜት ምን እየፈጠረ እንደሆነ አይተናል። ብዙዎች እንትኖች አሁን በዚህ ስራ የተሰማሩ ሰዎች የውጭ ጠላቶች ቀጥረውም ይሁን በሆነ ነገርም አሳምነው ይሁን አሰልፈው ይህን ስራ የሚያሰሯቸው ሰዎች አንድም በጥላቻ ነው፣ ሁለትም ደግሞ ተሸናፊ የሆኑ ናቸው። እነዚህ የተባረሩ ተሸንፈው፣ ሁለተኛ ያ የነሱ መንገድ የማይሆን ሆኖ ስልጣን ሲፈልጉ ስልጣን ያጡ፣ ስልጣን በማጣታቸው አኩርፈዋል። ስልጣን ያጡት ደግሞ ተሸናፊ ሆነው ነው። በቃ ያ የነሱ ዓላማ የነሱ መንገድ የማይሆን ሆኖ ህዝቡ የሚፈልገውን መረጠ። ስለዚህ ያልተመረጡ ሰዎች ይሄን ይዘው ተነሱ። አንዳንዶቹ ታስረው ምን ብለው ወጥተው ታስር ያለው መስዋዕት ከፍያለሁ እና የሆነ ሹመት ይሰጠኛል የመሳሰለው ነገር ብለው የሆነ ነገር ሲጠብቁ ያላገኙ እንደዚህ በመሳሰለ ነገር ወደ እንደዚህ አይነት ነገር ይገባሉ። ሌላው የጥቅም ነው። እንግዲህ ጥቅም ሲባል ሰፊ ነው። ለምሳሌ ለዋነኛዎቹ ጠላቶቻችን ጥቅም ናሽናል ኢንተረስት ነው። ለምሳሌ ግብጾች የራሳቸው ናሽናል ኢንተረስት አላቸው። ኢትዮጵያ ለእኔ ናሽናል ኢንተረስት ጠንቅ ነች ብለው ስለሚያስቡ ኢትዮጵያን ማጥፋት ማዳከም ይፈልጋሉ። ኢትዮጵያኖችን እርስ በርስ ማባላት ይፈልጋሉ እና መነሻቸው ጥቅም ነው እና የሚሄዱበት መንገድ የሌላ ሀገርን ጥቅም የሚነካ፣ የሌላ ሀገር ህጋዊ መብትን የሚያጓድል፣ የሌላ ሀገርን የፍትህ ጥያቄ የሚደመስስ ቢሆንም ኖ የፈለገ ይሁን የእኛ ጥቅም መከበር አለበት ይላሉ። ያው ከፍትሃዊነት ከእኩልነት ባለፈ መልኩ ማለት ነው። ስለዚህ ጥቅም እነሱን ወደ እንደዚህ እንዲገቡ ያደርጋቸዋል እና ደግሞ ሌሎችን በጥቅም ይገዛሉ። ሆዳሞችን በሆዳቸው ይገዛሉ። በልዩ ልዩ ምክንያት ከሃዲ ሆነው ከሀገራቸው ፍላጎት በተጻራሪ የቆሙ ወገኖችን እየከፈሉ ያሰሯቸዋል። በደካማ ጎናቸው ገብተው ማለት ነው እና ያንን ደካማ ጎናቸውን የበለጠ እያጎሉ ምን እያሉ ግን ደግሞ በዋነኛነት በጥቅም ከጎናቸው ያሳልፏቸዋል። አሁን እንደነዚህ አይነት ነገሮች እና ሌሎችም ነጥቦች አሉ። እንግዲህ ይሄ ከስነ ልቦና ጋር የተያዙ ህመሞች ደግሞ አሉ። ይሄ እንደ ናርሲስት ፐርሰናሊቲ አይነት ነገር እኔ ብቻ እንደዚህ መሆን አለብኝ የሚል የተጠቂነት ተጠቂ ሆኖ ለመከላከል ይሄ ዲፌንሲቭነስ ዲፌንድ ለማድረግ በእኔ ላይ እንዲህ ሊመጣ ነው እንደዚህ የሚል ባይዘዌ የፕሮፓጋንዳ እነዚህ ዋናዎቹ መሪዎች ሌላውንም እንትን የሚሉት በእንደዚህ አይነት ነገር ነው እና ይሄ የኔ ብቻ የሚል ስለ ሌሎች ያለማሰብ ራስን የበላይ አድርጎ የማየት
የኔ መንገድ ትክክል ነው ብሎ የመኮፈስ እነዚህ ሁሉ ምክንያቶች አሉት እና በዚህ ምክንያት ሀገራችን ላይ በተደራጀ ሁኔታ ምናልባትም ከእንደዚህ አይነት የሳይኮሎጂካል ወርፌር ቴክኒኮች ውስጥ ወይም ፕሮፓጋንዳ በከፍተኛ ደረጃ ተጎጂ የሆነች ኢትዮጵያ ነች። በምሳሌነት በዓለም ላይ ምናልባት ተወዳዳሪ ይኖረዋል ብዬ እኔ አልገምትም። ለምን? የራሳችን ዜጎች ናቸው በእንደዚህ አይነት ነገር ላይ ተሰማርተው ህሊናቸውን ሸጠው ያስተሳሰብ ሚዛናቸውን አጥተው በጥላቻና በክፋት ተሞልተው ወደ አውሬነት ተቀይረው በሌሎች ሞት ለማትረፍ እየሰሩ ያሉ ኢትዮጵያኖች ስላሉ ምሁራን ወረቀት ያላቸው ግን ጭንቅላት ህሊናና ዕውቀት የሌላቸው በወረቀት አንቱ የተባሉ እነዚህ ሁሉ ይሳተፉበታል። እንደዚህ አይነት ነገሮች ውስጥ እነዚህ ሁሉ ስለሚሳተፉበት አደጋው ከፍተኛ ነው እና ፕሮፓጋንዳ ነው የምንሰራው። እንግዲህ ፕሮፓጋንዳ ማለት እንዳልነው ዴሊበሬትሊ የሚደረግ ሚስሊድ የማድረግ ዘዴ ነው። ሰዎችን ማሳሳት እና በተሳሳተ እምነት ውስጥ ገብተው የተሳሳተ እርምጃ እንዲወስዱ ማድረጊያ ነው እና ፕሮፓጋንዳ ነው የምሰራው ያለበትን መሳይ ታስታውሳላቸው እና እሱን አዳምጠን ፕሮግራሜን አጠቃልላለሁ። አብዛኛው ከዚህ ጋር የተያዘ ውይይቶች ምልልሶች ነው የምንሰማው። በዚህ ማን ነው እንግዲህ ተጋድሎ እየተደረገ ያለው? እንደው የፈጠረው ተጽዕኖ አለ በተጋድሎች ላይ? ይሄ ከሰሞኑ በተከታታይ የሆኑ ያሉ ነገሮች በእናንተ በምታደርጉት ወታደራዊ እንቅስቃሴ ላይ ተጽዕኖ አለው። ምክንያቱም የምታጣው ሰው ነው፣ የምታጣው ታጋይ ነው። ሰሞኑን በነበረው የአንድነቱ ምስረታ ላይም አንዱ ቁልፍ ቦታውን ይዛል ሰው ውስጥ ሲገመት የነበረ ሲጠበቅ የነበረ ለዛም እጩ የነበረ ሰው ነው። እንዴት ሆነ የሚለው ነገር ምናልባት እዚህ ጋር እንትናዬ መረጃው እንዳለው ነው። ያው እኛ የፕሮፓጋንዳ ስራ ነው የምንሰራው። ተጽዕኖ አለው ግን እንደዛ አድርገህ ብትገልጸው ጥሩ ነው፣ የበለጠ ለፕሮፓጋንዳው ማለት ነው። ኦኬ እሺ ይርታ ልመረጥ። እንግዲህ ያው እንደሰማችሁት ነው። ሰውየው እውነት ሊነግረው ሲሞክር እሱ የኔ ወንድም ተው ይሄንን እኔ ፋክት አይደለም የምፈልገው ለፕሮፓጋንዳ የሚሆነኝን እንትን አምጣ ይለዋል። ዋሽ ነው የሚለው እና ሰውን ሚስሊድ እናድርገው እና ወደኛ እምነት የሚያመጣ ፍጠርና አምጣ እንጂ ዝም ብለህ እውነት ትነግረኛለህ አልፈልግም እያለው ነው። ይሄ ነው እንግዲህ የሀገራችን ችግር። እነዚህን ነገሮች በደንብ ብናያቸው ብንረዳቸው ጥሩ ነው። ስለዚህ በደንብ ስንረዳቸው አንደኛ እነዚህን ለምን እንደሚነሱ ስለምናቅ እውነቱን ከውሸቱ ለይተን ያው እውነት አያቀርቡም ሆርዛት ማተር ለይተን እንረዳለን። ሁለተኛ እኛ ዝም ማለት የለብንም። ይሄ እኮ እንዲያፈርሰን ታቅዶ እየተሰራብን ነው። ላያችን ላይ እንዲያፈርሰን እንዲበታትነን ይሄ ሰላም ማጣታችን ሁኔታ የሆነ ቦታ እንዳይቆም ሰላም እንዳይመጣ ማለት ነው። ሀገራችን በጦርነት እንድትታመስ፣ ኢኮኖሚያ በጦርነት እንዲደቅ፣ ሰዎች በጦርነት እንዲሞቱ፣ እርስ በርስ ከቦታ ወደ ቦታ መዘዋወር እንዳንችል፣ ግደን ሰርተን እንዳንበላ የሚያደርገን ነገር ስለሆነ ዋናው የጦርነቱ የግጭታችን ምንጭ ይሄ ስለሆነ ዝም አንበል። በቃ ቅድም እንደተባለው ዝም ሊያሰኙን ይሞክራሉ፣ ግን ዝም አንበል። ዝም ብለን ህልውናችን እንዲጠፋ አንፍቀድ ይላል አብሪ ሚዲያ በዛሬው የፕሮግራሙ ማጠቃለያ ላይ። አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ አድርጉ፣ ደግፉት። ፕሮግራሙ መልእክቱ ለብዙዎች እንዲደርስ የእናንተ ትብብር ያስፈልጋል።
በሌላ ፕሮግራም እስከምንገናኝ ሰላም ቆዩልኝ።